ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ካንቺ የሚወለደው ነው ክቡር የተመሰገነ በሰማይ በምድር ሚስጥሩ ኃያል ነው ሚስጥሩ ኃያል ነው ይልቃል ይሰማ ካንቺ በቀር ማን ይሸከመዋል ሰላም ለኪ እያለ ሰላም አመስግኑ አባቶች በረከት ይድረባችሁ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ 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 እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ ዓለም ይባረካል ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ዘርዝሬ ሰላም ለኪ አመስግኗል ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ 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 የገብርኤል ድምፅ ተሰማ ይደሰታል እንጂ መንፈሴ በአምላኬ በምስጋና ዛት ዘወትር ተንበርክኬ ሐሳቤ ለቅጽበት ሐሳቤ ለቅጽበት ምን ያስባል ለኔ ልጅ መውለድ እንዴት ይቻለኛል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ተሰማ በሉ ሲል ተሰማ የመልአኩ ድምፅ ተሰማ ተሰማ እጹብ ነው ድንቅ ነው እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ ዓለም ይባረካል ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ዘርዝሬ አዎ ሰላም ለኪ እያለ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እየሃድጋ እየሃድጋ ወእየሃድጋ ከፍ ሲል እየሃድጋ እየሃድጋ ወእየሃድጋ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ሀገራችንን ሰላም ያርግልን ኢትዮጵያ ለሀገሪትነ እያድጋ እየሃድጋ እየሃድጋ ወእየሃድጋ እየሃድጋ እየሃድጋ ወእየሃድጋ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ከፍ በሉ ኢትዮጵያ ለሀገሪትነ አይተዋትም በሉ ሲል አይተዋትም አይተዋትም እግዚአብሔር አይተዋትም አይተዋትም እግዚአብሔር አገራችንን ኢትዮጵያ አገራችንን ኢትዮጵያ አገራችንን ኢትዮጵያ አመስግኑ እመቤታችን ማርያም አገራችንን ጠብቂልን በምልጃሽ በሏት እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ ከመናፍቃን ከከሃዲያን ከሰይጣን ሰውረሽ እንድንጠብቂን በምልጃሽ ከመናፍቃን ከከሃዲያን ከጠላት ሰይጣን ሰውረሽ
እንድትጠብቂን በምን ያሸበሸባችሁ እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ ከመናፍቃን ከከሃዲያን ከሰይጣን ስልጣን ሰውረሽ እንድትጠብቂን በምልጃሽ ከመናፍቃን ከከሃዲያን ከጠላት ሰይጣን ሰውረሽ። አመስግኑ እግዚአብሔርን። ቅድም አባታችን የተናገሩት ራማ ገዳም በጣም ትልቅ ገዳም ነች። ምዕመናን ብዙ ኢትዮጵያውያን የተጠቀሙባት፣ ብዙ አበው ቅዱሳን ያረፉባት፣ ብዙ መናንያን መነኮሳት የወጡባት ቦታ ነችና አሁን በጦርነት ምክንያት ራቡ ችግሩ በጣም እዛ አካባቢ ጎልቶ የሚታይበት ነው። ይህንን ለማስፈጸም ህንፃ በደሴ ከተማ ላይ እዚሁም እንቅስቃሴ እያደረጉ ስለሆነ በሚሊኒየም አዳራሽ ለሚደረገው ታኅሳስ 5 ቀን ገዳሙን በማገዝ ከአባቶች በረከት ለመቀበል ትኬቱን እንድትገዟቸው ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይህንን ጉባኤ ባርኮልን ከሌሊቱ ጀምሮ ጠዋት በቅዳሴው እስካሁን ያልተለየን የረዳን የቅዱሳን አምላክ ፈጣሪያችን መድኃኒታችን ረዳታችን ጌታችን መድኃኔዓለም ክብርና ምስጋና ለስሙ ይሁን። ለዚህ ያደረሰንን እግዚአብሔርን ልብላችሁ ውስጥ ያመስግኑት። ስሙ የተመሰገነ ይሁን። በየዋህነት በገርነት ልባችሁን ሰጥታችሁ ቤታችሁን ዘግታችሁ ነገረ ስራችሁን ሁሉ ትታችሁ ቃሉን ለመስማት ለመባረክ ለማስቀደስ ከእርሱ ጋር በጸሎት ለመነጋገር የምትሹትንም ለመቀበል መጥታችሁ ባዶ እጃችሁን ሳይሆን በበረከት ተትርፋችሁ እንድትመለሱ ይርዳችሁ። ያስተማሩን መምህር ዘራዳይት የዕለቱን በዓል ምክንያት በማድረግ እኛ ደግሞ ሕይወታችንን እንዴት መምራት እንዳለብን በሚገባን እኛን ሊገባ በሚችል ወይም በምንረዳው መልኩ ስላስተማሩ